የ2 ግራም ወርቅ ዋጋ በስንት እየተሸጠ ነው የሚገኘው? በምን ያህል? ዛሬ ቦታውን የሽያጭ ቦታውንም ጥቆማን ይዤላችሁ ነው የመጣሁት። በዚህ ዋጋ የት እየተሸጠ ይገኛል የሚለውን ስፔሲፊክ የሆነ ቦታውን መረጃ የምነግራችሁ ይሆናል። በተለይም ደግሞ ወርቅ ኖራችሁ ለመሸጥ ካሰባችሁም ይህ ቦታ በአሪፉ የሚሸጥበት ስለሆነ እናንተም ለመሸጥ ስትፈልጉ በአሪፍ ይገዟቸዋል። ወርቅ ቤቱን መጨረሻ ላይ እነግራችኋለሁ። የ2 ግራም ወርቅ በምን ያህል በመሸጥ ላይ ይገኛል የሚለው መረጃችንን ከአሁን ሰዓት ጀምሮ ወደ እናንተ እናቀርባለን። ቪዲዮ እንደተለመደው ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወርቅ አሁን ላይ በጣም እየጨመረ ይገኛል። የ2 ግራም ወርቅ ሻጮች የሚጠቀሙት ምስጢራዊ ዘዴንም ጨምሬ እነግራችኋለሁ። እናንተም ገዢዎች ከሆናችሁ የሚገባ ጥንቃቄ እንድታደርጉ ማለት ነው። ምናልባት ወርቅ ገዝታችሁ ጥሩ ዋጋ አግኝቻለሁ ደስ ብሏችሁ ወጥታችሁ ልታውቁ ትችላላችሁ። ነገር ግን ከጥቂት ቀናት በኋላ ከጠበቃችሁት በላይ ከፍላችሁ እንደነበረ ስታውቁ ምን ይሰማችኋል? በአሁኑ ሰዓት በወርቅ ገበያ ውስጥ ትንንሽ የወርቅ ጌጦች በተለይ የ2 ግራም ወርቆች እንደምታውቁት ከሆነ ለቀለበት፣ ለጆሮ ጌጥ፣ ለአንገት ሐብል በከፍተኛ ሁኔታ በመሸጥ ላይ ነው የሚገኘው። የ2 ግራም ወርቅን ለመግዛት ወደ ሱቅ ከመግባታችሁ በፊት ልታውቁ የሚገባው ነገርና ያልተነገረ የደላሎችንና የሻጮችን የሽያጭ ስልቶችንም አብሬ እነግራችኋለሁ ማለት ነው። ዛሬ በሱቅ ውስጥ የሚከናወነው እውነተኛ አሰራር፣ የዋጋ ስሌትና ገንዘባችሁን ከብክነት የምትጠብቁበትን ሚስጥር እነግራችኋለሁ። በምን ያህል በመሸጥ ላይ ይገኛል? የ18 ካራት እና የ21 ካራት የ2 ግራም ወርቅ። አብዛኛው ገዢ የሚሳሳትበት ትልቁ ነጥብ እዚህ ጋር ነው። አንድ የ2 ግራም ጌጥ ሲሸጥ የሚከተለውን 3 ነገሮች አካቶ ይዛል። የመጀመሪያው የጥሬው ወርቅ ዋጋ ነው። ዛሬ ወርቅ እየተሸጠ ያለበት ዋጋ አለ። 18 ኬ፣ 21 ኬ፣ 22 ኬ። ይሄ በሁለት ይባዛል በጥሬው ወርቅ ዋጋ ማለት ነው። ከዛ ደግሞ ምን አለ? የዲዛይን ክፍያና የስራ ክፍያ የሚባል አለ። የሱቅ አሰራር ብዬ የምነግራችሁ ማለት ነው። የጌጡ ቅርጽ ጥራት ላይ ተመስርቶ የሚጨመር ክፍያ ነው። እዚህ ጋር ልብ ልትሉ የምነግራችሁ ምን ነው ዋጋው የዛሬው ጨመረሳ እንዳትሉ፣ ጥራት የሚባል ነገር አለ። ሁሉም ወርቆች ተመሳሳይ ጥራት፣ ተመሳሳይ ዲዛይን የላቸውም። ዛሬ የምነግራችሁ ወርቅ ቤትም ጭምር ልዩና ጥራት ያላቸው ወርቆች ነው በመሸጥ ላይ የሚገኘው። ይህንን ከያዛችሁ ዘንዳ በመቀጠል ደግሞ የንግድ ትርፍ የሚባል ነገር አለ። ፕሮፊት ኤንድ ታክስ ማለት ነው። የሱቁ ባለቤት የሚያስገባው ትርፍ ይደመራል ማለት ነው። ስለዚህ የ2 ግራም ወርቅን ስትገዙ የምትከፍሉት የጥሬ ወርቅ ዋጋውን ብቻ ሲሆን የሰራተኛውን አሰራር ዲዛይኑ ማለት ነው የሱቁን ትርፍ ጭምር አብራችሁ ሼር በማድረግ ነው የምትከፍሉት ማለት ነው። ታዲያ ምንድነው ልትነግረን ያሰብከው? ሻጮች የሚጠቀሙት 3 ዘዴዎች ምንድናቸው ልትሉኝ ትችላላችሁ። እኔ የሚያዘጋጁላችሁ በእርግጥ 3 ዘዴዎች ናቸው። ወርቅ ነጋዴዎች ንግድ ያውቃሉ። እናንተ ደግሞ የኪሳችሁን ገንዘብ ማወቅ አለባችሁ። ሻጮች ደንበኛ ለማሳመን የሚጠቀምባቸው ዘዴ መካከል የመጀመሪያው የአሰራር ዋጋውን ደብቆ መናገር ነው። ብዙ ቦታ ጨቅጭቃችሁ ካልነገራችኋቸው በስተቀር ለዚህ ወርቅ በምን ያህል አሰራር ዋጋ ታስከፍላላችሁ የሚለውን አይናገሩም። ብዙ ጊዜ ድብቁን ነው የሚናገሯችሁ፣ ወይም ደግሞ ሙሉን የወርቁን ዋጋ ነው የሚነግሯችሁ ማለት ነው። እናንተ ግን የስራ ዋጋውን ብቻ ጠይቁ። የስራ ዋጋው ብቻ፣ የጥሬ ወርቅ ዋጋ ብቻ ብላችሁ ለብቻ ጠይቁ። የከፈላችሁት አብዛኛው ገንዘብ ለጌጡ ሳይሆን ለአሰራሩ ነው ወይ የሚለውን እንድትረዱ ማለት ነው። ፕላስ የካራትና የክብደት ማዛባት። ብዙ ወርቅ ቤቶች ክብደትና ካራት ያዛባሉ። እኔም የወርቅ ዋጋን ስነግራችሁ እንግዲህ በዚህ መንገድ እየተጠነቀቃችሁ ግዙ
የምላችሁ ሆን ብዬ ነው ማለት ነው። ምክንያቱም ብዙ ሰዎች ሊጭበረበሩ ስለሚችሉ ቀለል ያሉ ጌጣጌጦች 2 የካራት ደረጃ አላቸው 18 እና 21። ያ ደግሞ በግልጽ ሳያብራሩ በደፈናው ጥሩ ወርቅ ነው የሚል የማሳመን ስልት በመጠቀም ሊሸጡላችሁ ስለሚችሉ ያንን ጥንቃቄ አድርጉ። ሶስተኛው የምነግራችሁ ነገር ደግሞ ሻጮች የሚጠቀሙበት ዘዴ ምን መሰላችሁ? በቀለማትና በድንጋይ ማሳሳት ነው። በጌጡ ያሉ አርቲፊሻል ድንጋዮችን ከወርቁ ጋር አብረው ይመዝናሉ። ስትገዙ በወርቅ ዋጋ ትገዛላችሁ፣ ስትሸጡ ደግሞ ድንጋዩ ተቀንሶ የወርቅ ክብደት ብቻ ይከተላል ማለት ነው። ይህ ትልቅ ኪሳራ ነው። አሁን ብዙ ሳላበዛባችሁ የምታደርጉትን ጥንቃቄ በተለይ ገዢዎች ከሆናችሁ የምታደርጉበትን ጥንቃቄ መጨረሻ ላይ ነግራችኋለሁ። የወርቅ ቤቱን ስምና የሚሸጡበትን መሸጫ ዋጋ ግን እነግራችኋለሁ። ሉና ጎልድ ሱቅ የሚገኘው ሰሚት ፍየል ሰፈር፣ ሰሚት ፍየል ቤት ማለት ነው። ይቅርታ ፍየል ቤት ላለው ብዬ ፍየል ሰፈር አልኩ። ሰሚት ፍየል ቤት ሉና ጎልድ ብላችሁ ሂዱ። ምናልባት ይህንን ቪዲዮ አይቺን የመጣሁት ብትሉም ደስ ይለናል። የ21 ካራቱን በዛሬው ጊዜ 33,000 የኢትዮጵያ ብር ነው እየሸጡ የሚገኙት። የውጭው ነው። ምርጥ ጥራት ያላቸው ወርቆችን ታገኛላችሁ። 21 ካራቱን በ33,000 ብትሸጡላችሁ ይብን ጥሩ ዋጋ ያወጣል። ወርቅ አሁን ላይ ጨምሮ ነው ያለው። 18 ካራቱን ደግሞ የሚሸጡት ይህም ጥሩ የባህሬን የውጭ ወርቆችን ነው የሚይዙት በ18 ካራት 31,000 በመሸጥ ላይ ይገኛል። ምናልባት እናንተ ተደራዳሪ ከሆናችሁ ዋጋውን ደግሞ የበለጠ ለእናንተ እተውላችኋለሁ። ለምን? ፍሪ ማርኬት ስለሆነ በዚህ ብቻ ግዙ አሉላችሁም። ምክንያቱም እኔም ሂጂ ዋጋውን ይህንን ሲነግሩኝ በዚህ አልገዛም። ለምን? እደራደራለሁ። በደንብ አሰራር ዋጋ ላይ ቅናሽ እንዲያደርጉ መደራደር እንግዲህ የግድ ይላችኋል። ልታደርጉ ስለሚገባ ጥንቃቄ ልንገራችሁ። ቪዲዮውን እስካሁን እያያችሁ ነገር ግን ላይክ ካላደርጋችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉን። ልታደርጉ የሚገባ ጥንቃቄ መጀመሪያ ወደ ሱቅ ከመሄዳችሁ በፊት የምነግራችሁን ነገር በጭንቅላታችሁ ያዙ። የመጀመሪያ የሱቅ የጥሬ ወርቅ ዋጋውን ቀድማችሁ እወቁ። ሱቅ ከመግባታችሁ በፊት የ1 ግራም ወርቅ በስንት እየተሸጠ እንደሆነ መረጃ ይኖራችሁ። የአሰራር ዋጋ ለይታችሁ እወቁ። የወርቅ ዋጋ ስንት ነው የሚለው ማለት ነው፣ በምን ያህል ተሰላ። ሌላው ደግሞ በሚዛን ላይ ያለውን ክብደትም በአይናችሁ ተመልከቱ። በመጨረሻም ደረሰኝ ይሰጣችኋል። ደረሰኝ ግዴታ ነው። የወርቅ ካራት፣ ትክክለኛ ክብደት፣ የተሸጠበት ዋጋ፣ የሱቅ ማተብ ሳታረጋግጡ አትግዙ። ወርቅ መግዛት ጥሩ ሀብት ማካበቻ ነው፣ ውበት ነው። ነገር ግን ያለ መረጃ ገበያ መውጣት አላስፈላጊ ወጪ ስለሚዳርጋችሁ ያንን ጥንቃቄ አድርጉ። የ2 ግራም ወርቅንም ስትገዙ ጥንቃቄ ካደረጋችሁና የዋጋ ስሌቱን ከተረዳችሁ ሳትበዘበዙ የሚገባውን ጥራት ለዛ ወርቅ በትክክለኛ ነገር መግዛት ትችላላችሁ። ለዛሬ ይህንን ይመስላል መረጃችን። እስኪ ንገሩኝ፣ በመጨረሻው የወሰዳችሁት ወርቅ የስራ ዋጋ ተለይቶ ተነግራችሁ ካወቀ ወይስ የአጠቃላይ ዋጋውን የከፈላችሁት? ሀሳባችሁን ኮመንት ላይ አካፍሉኝ። ይህ መረጃ ለወዳጅ ዘመድ ይጠቅማል ካላችሁም ሼር አድርጉ። እናመሰግናለን። ሰብስክራይብ አድርጉኝ።